ዛሬ ደግሞ ፊታችሁ ብጉር ለወረራችሁ፣ ሽፍታ የሚቆጠቁጣችሁ፣ እንዳላርጅክ የሚያሳክካችሁ እና ማዳት ከመጠን በላይ ካለባችሁ ይህንን ምርጥ ዛሬ ተጠቀሙት። እንግዲህ ዛሬ እኔ ሙቀት ስለሆነ በሙቀት ምክንያት ፊቴ ብጉር እንዳለ ወሮኛል። ፊቴ ውሃ ይቋጥራል። ውስጡ ውሃና ነጭ ነገር ይቋጥርና የሆነ አለ አይደለ ለመፈንዳት እንትን ሲል ያ ደግሞ ምን ይሆናል? ፊታችንን በጣም ነው የሚያቃጥለን። እንዲሁም ደግሞ ወደ ማዳትነት ወደ ጠቋቁርነት ስለሚቀየር ያ እንዳይሆን ታዲያ ይሄንን ግብአት ተጠቀሙ። በእርግጠኝነት ወዳውኑ ድርቅ ነው የሚያደርግላችሁ። ይሄ ግብአት በነገራችን ላይ በተለይ ምግብ የምትሰሩ ከኩሽናችሁ አትለዩት። ምክንያቱም ወዳውኑ ዘይት ሲፈናጠርባችሁ ለእጃችሁም ለማንኛውም ቦታ ላይ ወዳውኑ ነው ድርቅ የሚያደርግላችሁ። ሰላም ውዶች እንዴት ናችሁ? ያለው ይመስገን ደህና ነኝ። እንግዲህ ወደ አሰራሩ ወስዳችሁ እዚህ ጋር በመጀመሪያ ባንዚን አለን። ይሄንን ግብአት ስሰራው ለብቻውን መጠቀም ትችላላችሁ። ነገር ግን እኔ ባንዚን ጨምሬበታለሁ። ምክንያቱም ግብአቱ የምሰራው ፊት የማቃጠል የመቆጥቆጥ ባህሪ ስላለው እዚህ ጋር ባንዚን ታዲያ ጨምሬያለሁኝ። እኔ የተጠቀምኩት ነጩ ባንዚን ነው። እናንተ ያላችሁን ባንዚን መጠቀም ትችላላችሁ። የተለያዩ ባንዚኖች አሉ። ባንዚን ለፊት ጥራት እንዲሁም ደግሞ ፊታችሁ ደረቅ ለሆነባችሁ በተለይ ባልዚንን አብዝታችሁ ተጠቀሙ። ከሩዝ ጋር እንዲሁም ደግሞ ከበቆሎ ዱቄት ጋር ተጠቀሙት። ከዚህ በፊት ሰርችላችኋለሁኝ። ወደ ታች እናንተን በጣም ነው የወደዳችሁት። በጣም ፊቴን አለስልሶልኛል ያላችሁኝ ስላላችሁ ነው ማለት ነው። ለተሸበሸበ በጣም አሪፍ ነው። እዚህ ጋር እንግዲህ አንድ ማንኪያ ነው የተጠቀምኩት። አነስ ባለ በሻይ ማንኪዋን የተጠቀምኩት። ነገር ግን በኋላ ላይ ጨምርበታለሁ። ቀስ በቀስ እያረኩ ነው እንደዚህ ማሟሟው። እናንተ ተፈለጋችሁ ከስር ውሃ አድርጋችሁ ማሟሟት ትችላላችሁ። ሌላኛው ትልቁ ግብአታችን ምንድነው? ንብረትዬ እንደ ፊቴ ልታቃጥኝ ነው እንደምን ሆነች ነው ልትሉኝ ትችላላችሁ። በእርግጠኝነት 100% ይሄንን ማንም ያልነገራችሁ ደጋግማችሁ ተጠቀሙት። ይሄንን የጥርስ ሳሙና ኮልጌት ነው። ኮልጌት በተለይ ፊታችሁ ሽፍታ ካለባችሁ፣ የሚቆጠቁጣችሁ ከሆነ፣ ቅባታማ ከሆነ፣ ብጉራማ ከሆነ ምን ታረጋላችሁ መሰላችሁ? ይህንን የጥርስ ሳሙናውን ተቀቡት ማለት ነው። ግን ያው ፊታችሁ ስትጠቀሙት ትንሽ የመቆጥቆጥ ባህሪ ያለው ያ እንዳይቆጠቁጠን ታዲያ ለብቻው ስንጠቀመው ስለሚቆጠቁጠን ባልዚንን ተጠቅም ያለው። ከባልዚን በስተቀር ደግሞ ሌላ ግብአት የምጨምርበታለሁኝ። እሱም ለማዳት ፊታችን ልስልስ ነው የሚያደርግልን። ይሄ የጥርስ ሳሙና በተለይ ዘይት ተፈናጥሮባችሁ ወይም እንደው ፈጣሪ አይበለውና ቶሎ እንደው የሆነ ተሳስታችሁ እጃችሁ ሊነከር ይችላል ሊደፋባችሁ፣ ቶሎ ብላችሁ የጥርስ ሳሙናን ተቀቡ። ድምድም አድርጋችሁ ይሄን እምላችሁ እኔ እንደዚህ ትሰራ በጣም ቸኩዬ በተደጋጋሚ እጄ ጣቶች እንደዚህ ድንገት ገብተውብኝ እንዳለ እሱን ነው ጥቅልል አድርጌ እንትን ያልኩት እና ያለ ጠባሳ ነው የሚተውላችሁ። ምንም አይነት ጠባሳ አይተውባችሁም። እንዲሁም ደግሞ ቁስልን የማዳን ባህሪ ያለው የሚያሳክካችሁ ቦታ ላይ እሱን ተጠቀሙት አብዝታችሁ። የጥርስ ሳሙና በጣም አሪፍ ነው። ከዛ እዚህ ጋር እንግዲህ ባልዚን ቅድምዬ ጨምሬያለሁ ብያችሁ ነበረ። ወደ አሰራራችን ስንመጣ ታዲያ እዚህ ጋር ባልዚን መልሼ ጨምሬበታለሁ። እኔ ባልዚን የጨመርኩበት ብዛት የጨመርኩበት ምክንያት ምንድነው? ፊቴ ያው ስቀባው የሆነ ባልዚን ጥርስ ሳሙና ስትጠቀሙ ባልዚን በዛ አድርጋችሁ ተጠቀሙ እንዳልኳችሁ። ለምን ፊታችሁ ስትቀቡት ትንሽ የመቆጥቆጥ አይናችሁን የማቃጠል ባህሪ ስላለው ማለት ነው። እና ከዛ እዚህ ጋር ጨምሬበታለሁ። በጣም ወዛማ ከሆነ ፊታችሁ ግን የጥርስ ሳሙናው ነው በዛ ማድረግ ያለባችሁ ማለት ነው። ምክንያቱም ፊታችን ወዛማ ሲሆን ቅባታማ ሲሆን ነው ብጉር የሚወጣብን። አሁን ሙቀት ስለሆነ ደግሞ እንዳልኳችሁ ውሃው የፈላ ነው። እኔ ውሃ አይስማማኝም እና በሙቀት ምክንያት ፊቴ እንዳለ ሽፍ ነው የሚለው። ከዛ እነኝን ሁሉንም እንደዚህ አድርገን እናዋህዳቸዋለን በምታዩት መልኩ። እዚህ ጋር ታዲያ ሎሚ መጠቀም ትችላላችሁ፣ ግን እኔ አልተጠቀምኩም። ሎሚ እና የጥርስ ሳሙና አንድ ላይ ሲሆን የፊታችን በጣም
የመቆጥቆጥ ባህሪ ስላለው መጠቀም ፊታችሁ በጣም ጤናማ የሚስማማችሁ ከሆነ መጠቀም ትችላላችሁ። ግን ፊታችሁ በጣም ስስ ከሆነ እንዳትጠቀሙ። እኔም አልተጠቀምኩትም፣ ምክንያቱም እኔ ፊቴ ሎሚ ስለማይስማማኝ ማለት ነው። ከዛ ሌላኛው ግብአት እዚህ ጋር ምንድን ነው ኔሻ ወይም ደግሞ የበቆሎ ዱቄት። እሱ ደግሞ ዘይትን ፊታችን ላይ ያለውን ቅባት የመምጠጥ እንዲሁም ደግሞ ፊታችን የማለስለስ ማዳትን የማጥፋት ባህሪ ስላለው ያለ እድሜያችንም ደግሞ የተሸበሸበ ቦታ ላይ ፊታችንን ውጥር ነው የሚያደርግልን። እንዲሁም ደግሞ ይሄንን ቅባቱ እንዳለ ይሄ ባልዚኑ ቅባት በጣም ወዛማ ስለሚያደርገው እሱን የመምጠጥ እንዲሁም ደግሞ ይሄ የጥርስ ሳሙናው እንዳያቃጥለን ያደርገናል ማለት ነው። ይሄንን አንዴ ሰርታችሁ ተፈለጋችሁ ስለማይበላሽ እስከፈለጋችሁ ድረስ መጠቀም ትችላላችሁ። እነኚህ ግብአቶች ደግሞ በቤታችሁ በቀላሉ የምታገኟቸው ናቸው። ለእጃችሁም እጅ ድርቀት ካለባችሁ እጃችሁ ላይ በብዛት የሚያሳክካችሁ ካለ ይሄንን ተጠቀሙት ማለት ነው። በላም ምክንያት በተለይ ብብታችሁ ያሳክከናል፣ ለአንገታችን ስር ያንን ይህንን ስትጠቀሙት እንዳለ ጽድት ነው የሚያደርቅላችሁ። ከዛ እዚህ ጋር እንግዲህ መልሼ ምን አድርጋለሁኝ የበቆሎ ዱቄት መልሼ ደግሜ ጨምሬበታለሁ እንዳልኳችሁ ማለት ነው። ለምንድነው እሱም ፊታችንን እንዳይቆጠቁጠንም የበቆሎ ዱቄትም ለፊት በጣም አሪፍ ነው። ደጋግማችሁ ተጠቀሙ ከቡና ጋር ከተልባ ጋር ተሩዝ ጋር ለብቻው ራሱ ብትጠቀሙት እንዲሁም ደግሞ ከሬት ጋር የሬት ጄሊ የአሮጌዳ ጄሊ የሚሸጠው አለ። ከእሱ ጋር እንደዚህ እያደረጋችሁ መጠቀም ትችላላችሁ። ከባልዚን ጋር ይህን የጥርስ ሳሙናው ታልተስማማችሁ አንፈልግም ታላችሁ ደግሞ ባልዚኑን እና እሱንም ብቻ መጠቀም ትችላላችሁ። ነገር ግን የጥርስ ሳሙናውን ብትጠቀሙት ይበልጥ በጣም አሪፍ ነው። ለማዳታችሁ እንዳለ ጽድት ነው የሚያደርግላችሁ ማለት ነው። ከዛ እዚህ ጋር እጄ ላይ እየሞከርኩ እያሳየኋችሁ ነበረ። ያው ስታቀላቅሉት ትንሽ ከበድ ይላል፣ ያኔ ጊዜ ይፈጅባችኋል። ሆኖም ግን በደንብ አድርጋችሁ ቅልቅል አድርጉት፣ ወይም ደግሞ ውሃ ላይ ማቅለጥ ትችላላችሁ ቶሎ እንዲዋሃድላችሁ ተፈለጋችሁ ባልዚኑ ማለት ነው። ከዛ በኋላ እዚህ ጋር እንግዲህ በምታዩኝ መልኩ ምን አደርገዋለሁኝ ንጹህ እቃ ላይ ያደርገዋለሁ። ይሄ ፍሪጅ ይገባል ብላችሁ አትጨነቁም፣ ይበላሽብኛል ብላችሁ እንዳልኳችሁ ማለት ነው። ጊዜ የለም ብላችሁ አትጨነቁም። ይሄንን ሁልጊዜ ራሱ እንደዚህ መስራት የማትችሉ ከሆነ ያው ሽንት ቤት ስለሆነ ባልዚንም እንዲሁም ደግሞ እንትን የጥርስ ሳሙና የምታገኙት ሁለቱን የሚበቃችሁን ያህል በእጃችሁ ላይ እንዳለ እንትን ብላችሁ ቀባ አድርጋችሁ ፊታችሁን መቀባት ትችላላችሁ። እንዲሁም ደግሞ እዚህ ብጉር የወጣባቸው ቦታ ላይ ማለት ነው። ከዛ እንግዲህ እዚህ ጋር በምታዩት ንጹህ እቃ ላይ አድርጌ እንዴት እንደምንጠቀመው ደግሞ አሳያቸዋለሁ። ለምን ያህል ደቂቃ እንደምናቆየው ምን አይነት ሰው መጠቀም እንዳለበት እና መጠቀም እንደሌለበትም በዛው እነግራችኋለሁኝ። ታዲያ ከዚህ በፊት ተጠቅማችሁ የተጠቀማችሁትን ልክ በውስጥ እንደምጽፉልኝ እንዲሁም ደግሞ ሊቭ ላይ ስገባ ለምነግሩኝ ኮሜንት ላይ ጻፉልኝ። ለሌሎችም ትምህርት ይሆናል፣ ለእኔም ደግሞ ያበረታተኛል ማለት ነው። እጄን ተቀብቼ ይውላችሁ ታጥቤው ስለነበረ እጄን እንዴት እንዳሳምረው ለእጃችሁም ተጠቀሙት ለማለት ያህል ነው። ከዛም ደግሞ ወደ አጠቃቀሙ ስንሄድ እዚህ ጋር በነገራችን ላይ አሁን ራሱ ድምጽ ሳስገባ ፊቴን ኮልጌቱን ብቻ ተጠቅሜዋለሁ። እዚህ ጋር በምታዩት መልኩ እጄ ጣቴን የማሳያችሁ ቦታ ላይ ውሃ ቋጥሯል ማለት ነው። በመጀመሪያ ፊታችሁን በደንብ አድርጋችሁ ታጠቡ። እኔ የምጠቀመው ቤት ውስጥ እየሰራው ነው። ይሄ የማሳያችሁ ሳሙና ደግሞ የሬት የተልባ የቡና ነው። ወደ ታች አለላችሁ። በጣም የተለያዩ የፊት ሳሙናዎች ሰርቼላችኋለሁ፣ ተጠቀሙ። ከዛ እዚህ ጋር እንግዲህ ፊቴ ብጉር ወጥቷል፣ በተለይ አገጭ አካባቢ እንዲሁም ደግሞ ይሄ ያሳየኋችሁ ቦታ ላይ በጣም በትልቁ ውስጡ ውሃና ደም ቋጥሯል እንዳለ ማለት ነው። ሊቆስል ሊፈነዳና ያንን ድርቅ እንዳረግልኝ ይህንን ተጠቅሜያለሁ። እሱ ምንድነው የሆነበት እኔ የሞቀ ውሃ አሁን ሙቀት ስለሆነ እኛ መሬት ላይ ስላለን ውሃው
በጣም የፈላ ነው ሲበዛ ማለት ነው። እና ስታጠበው ፊቴ እንዳለ ግልብጥ ብሎ ነው የሚበላሸው። እዛ እዚህ ጋር እንግዲህ በምታዩት መልኩ ይሄ ታዲያ የምጠቀመው ግብአት እንዳለ ድርቅ አድርጎ ነው የሚያጠፋው። እዚህ ጋር በደንብ አድርገን እየደረብሁ ነው የምጠቀመው። በተለይ እኔ ፊቴ መዳኑን ያወቅኩት መቼ እንደሆነ ታውቃላችሁ? አሁን ነው። ለምን አትሉኝም? ከዚህ በፊት እጠቀመው ነበር በጣም አብዝቼ ባልዚንና ኮልጌትን በተለይ እንዳልኳቸው ሲያሳክከኝ ፊቴ በጣም ሲቆጠቁጠኝ እሱን ስጠቀመው ቅጥት ያደርግልኛል እና በጣም አይኔ ይቆጠቁጠኛል፣ ፊቴ ይቆጠቁጠኝ ነበረ፣ ቆዳዬ ስስ ስለነበረ። አሁን ግን እግዚአብሔር ይመስገን ምንም አልነካኝም። አንደኛ የበቆሎ ዱቄት በጣም አሪፍ ነው፣ ልስስ አድርጎታል። እጃችሁ እንደዚህ እንዳልኳቸው ጠባሳ ሆኖ እንዳይቀርባቸው ተጠቀሙት ለማለት ያህል ነው። እዚህ ጋር ታዲያ ከመጠቀማችሁ በፊት ይሄንን ግብአት ታዲያ በመጀመሪያ እጃችሁ ላይ ወይም ደግሞ እንደዚህ ያገጫችሁ አካባቢ ላይ ትንሽዬ አይታችሁ የሚቆጠቁጣችሁ የሚያሳክካችሁ ከሆነ ተዉት ማለት ነው። ግን ይሄ በተፈጥሮ የጥርስ ሳሙና ወይንም ኮልጌት የማቃጠል ባህሪ ስላለው ምንም ችግር የለም። ተታጠባችሁት በኋላ ራሱ እንትን ይላችኋል፣ የሆነ ይቆጠቁጣችኋል። ምንም ችግር አያመጣባችሁም ለማለት ነው። ከዛ በኋላ ለ10 ደቂቃ ነው ያቆየሁት። ለመጀመሪያ ጊዜ ከሆነ ለ5 ደቂቃ እና 10 ደቂቃ ብቻ ይበቃችኋል። ከዛ ታጥቤ በክሊኒክስ ጠርጌ ይሄን ይመስላል የዛሬው ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። ቻው።